ኢትዮጵያውያን ከዚህ በኋላ መስራት አትችሉም፣ እቃችሁን ይዛችሁ ለቃችሁ ውጡ እየተባሉ ይገኛሉ ሳውዝ አፍሪካ ውስጥ። ይሄን ቪዲዮ ተመልከቱት። እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው? በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው። የሚያሳዝነው ነገር እኮ ደሞን አሮጊት አላውቅም አለኝ። እኔ አሮጊት ሃፒ ዌዲንግ ወንድም አለው ለኔ አሁን የመጣሁት ደግሞ ለኔ ወንድም አለው። በቃ ለኔ እኔ ግራንድ ማም ነኝ። የልጅ አለኝ። 46ኛ ጨርሻ 47 ዓመት ልይዝ ነው። ሰላም የኤላሾ ቤተሰቦች፣ ዛሬ እናንተን ዘና ፈታ ያደርጋሉ እንዲሁም ሰሞኑን መነጋገሪያ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም ቪዲዮውን እስከ መጨረሻው መመልከት እንዳትረሱ። ለቤቱ አዲስ የሆናችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አበልቅመስ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አርያት ያትስ ኩናት ያት ይው ማዳም ትንሽ አባልከት አረ ታዘዝ አለዛኔ እንዳላዝ ይው እንግዲህ በግድም ቢሆን እሺ ብለን ወርደናል። አሁን እንደዚህ አይነት ሰው ማግኘት በጣም ከባድ ነው። ተፈራርተው ነው ያለው ሰው። ምክንያቱም ያው ማንነቱ ማይታወቅ ሰው ተጨካክኗል። ብቻ ግን ከዛ ውስጥ እንዲህ አይነት ሰው ማግኘት መታደል በእውነት። ይሄ ማለት የድሮዋ ኢትዮጵያ ያ ጊዜ ማለት ነው። ወይኔ እኔ ግን ፈርቻለሁ። አረ ችግር የለውም። ፋዘር ፈታ ያለ ሰው ነው። ምንም እንዳታስ አባዬ እንዴ ነህ? ራሴን ነው ትንሽ አማማርኩ። እናትህ ፍቅረኛ ይሷል እንግዲህ ላስተዋወቅ ያለ እንዴ ነሽ ልጄ? ከተጫወተሽ ማለት እሺ እኔ ልጅ እንዴ ነሽ ታዲያ? ደግ ነሽ? ስራ ሁሉ ሰላም? ምን እየሰራሽ ነው ታዲያ? ስራ እንኳን የለኝም። አሁን እየፈለኩኝ ነው። እየፈለግሽ ነው? ያው የኛ ሙያ እንደምታውቂው የተከበረ ሙያ ነው። መብራት ኃይል ነው የምሰራው እኔ። መብራት ኃይል ነው የምሰራው። ኧረ ደስ ይላል ፋዘር፣ ደስ ይላል። እኛ ሰፈር አንድ ቀን መብራት ጠፍቶ አያውቅም። ለእናንተ ክብር ለእናንተ። እዚህ ወደ ታች ወረዳ 8 ነው ያውቁታል። እዛ አካባቢ ነኝ። ጨለማ ማታ ብቻ ነው የምናየው። ጨለማ ወረዳ ድልድዩ ስር ፓወር ማለት ነው። በቃ እንዴ ነው የሚያስብለው። እንዴ እኛ ጋር ጠፍቶ አያውቅም። እድሜ ለእናንተ ፋዘር። ሰፈር ቆይ መሰለኝ። በቃ ሌላ ቀን እመጣለሁ ፋዘር። ቆይ ይምጣ። ቆይ መጣ ሊገዛ እኮ ነው ሄደው። እመጣለሁ ፋዘር። በቃ እሺ ልጅ እሺ። እዛ ሰፈር አይ መብራት ብራዘር አጠፉት ገና ከሰፈር ሳልወጣ። እሺ ቻርጅ አደርገዋለሁ። እሺ ለአማች ስትጎዘጎዝ እንዲህ ነው እንግዲህ እንዲህ ነው። ምን ጠፍቶ አያውቅም። ከማታ ውጪ ጠፍቶ አያውቅም። ስማኝ የኔ ፍቅር፣ ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ ሰሚ ምን ታያቸዋለሽ? መስሉ አንግታችኋል እምላችሁ። እኔ ግን ከብቶኛል። እኔም የመሰለኝ እንደዛ ነው ሆኖ ግን ማለት ነው እንደው ሽማግሌ ማን ሆኖ ሄደው ይሆን እንግዲህ? እንደምናውቀው እሳቸው ሽማግሌ ናቸው። ኧረ እኔ እንጃ ይከብዳል ይሄ ነገር። ግን ያው ለወጣቶቹ ስንል ኧረ ወጣቶቹስ በጊዜያቸው ነው አለ አይደለ? እንደዚህ ጥንዝት ብሎ አለሁ እዩኝ የሚል አያድርስ ነው አይጣል ነው። ብቻ ይሄ ነገር ከበድ ይላል። ልጁም እኔ አሳዝኖኛል። አይ እኔ ብዙ ጊዜ የማውቀው አላቻ ጋብቻ ሴት ላይ ነው። ያው በገጠሩ ክፍል ገና የ11 ዓመት የ12 ዓመት ልጅ ምናምን ያለ ልጅህን ለልጄ ተጫጭቶ ምናምን ትንሽ ከእድሜው ተለቅ ካለ ሰው ጋር ያጋባሉ። ይሄ ድሮ ላይ የነበረ ነው። አሁን ላይ በዚህ ዘመን ያውም ከተማ ላይ እንግዲህ ወንዶች ላይም ተጀመረ ማለት ነው ያላቻ ጋብቻ። ወንዶች እንግዲህ አሁን እንግዲህ የነበረው ሴቶችና ህፃናት ነው። አሁን ደግሞ ወንዶችና ህፃናት ተብሎ
እናንተንም ጎብኘት የሚያደርግ አካል ቢኖር ጥሩ ነው ብዬ አስባለሁ እንጂ ይሄ ነገር አላቻ ጋብቻ የሚለውን በትልቁ አሰምርበታለሁ። ምን ያዝናናሻል? ብር ያዝናናኛል። አዎ ያዝናናናል። በቃ ሊትራሊ ምንም ሆቢ የለኝም ነበረኝ። ሆቢ ብር ነው። በፊት ነበረኝ። አሁን በፊት ጠይቀኝ ፊልም ማየት እልሃለሁ፣ ትራቨል ማድረግ እልሃለሁ። አሁን ላይ ግን ብር መስራት በቃ ብር ምንም በምንም ነገር ውስጥ የሆነ ነገር ስታወራኝ እንትን ልቃዥላ እችላለሁ። ብር በቃና ብር እና በቃ እሱ ነው ኢንትረስት የሚያደርገኝ ቢዝነሴ ከቢዝነሴ ስወጣ ቤተሰቤ፣ ከዛ ውጭ ምንም ኢንትረስት የለኝም። ብር እኮ በጣም የሚያዝናና ነገር ነው። አዎ ያዝናናል። ብር ካለ ደስታ ነው፣ መንፈስህ ይደሰታል። ብር ሳይኖር ሲቀር እኮ ያነጫንጭሃል፣ ቆጣ ትላለህ፣ ከበድ ይላል። ብር ሳይኖር፣ ብር ሲኖር አዎ ያዝናናል። ደግሞ እንደ ሆቢዬ ብር ነው ሲባል ደግሞ የበለጠ መዝናኖቱ ይጨምራል ማለት ነው። እንግዲህ እናንተስ ምን ትላላችሁ? እዚህ ላይ ኮሜንት ላይ አጋሩኝ። ለ4000 ሰው የተደገሰ ሰርግ የት? ኢትዮጵያ ውስጥ ይህን ሁሉ አንስቼ ስታዩኝ ከኔ ላይ የሚነሳ ነው የሚመስለው። ሳሪ አንድ ሰርግ ላይ ተጠርቼ ሄጄ ነበር። ከ4000 በላይ ሰዎች የተገኙበት በኮንቬንሽን ሴንተር የተዘጋጀ አንድ ሰርግ ነበር። እናም ሰርጉን እንዳያችሁት እንግዲህ ሰርጉ በጣም ትልቅ ሰርግ ነበር። በጣም ደማቅ ሰርግ፣ በጣም ብዙ ሰዎች የተገኙበት፣ በደንብ እንደተዘጋጁበት የሚያስታውቅ ሰርግ ነበር። እናም ያው እንደምታውቁት ሰርግ ላይ ደግሞ አንዱና ዋነኛው የምግብ ጉዳይ ነው። እዚህኛው ሰርግ ላይ ደግሞ እሱ የሚያሳማ አልነበረም። እንደምትመለከቱት በጣም የሚያማምር ኬትሪንግ፣ ከዛ በተጨማሪ ደግሞ በጣም ብዙ አይነት ነበረው ምግቡ። እንደሚታየው ነው ደግሞ ምግቡ ሁሉም ጣፋጭ ነው። በጥሩ መልኩ በንጽህና እንደተዘጋጀ ያስታውቃል። የአንድ ሰው ሰርግ ነው ወይስ ኢትዮጵያ ተዳረች እንዴ? ሀገር ከሀገር እየተጋቡ ምንድን ነው? እኔ ቃል የለኝም። እውነት ቃል የለኝም። ደከመኝ። ገብቼ ሽሮ የለም ደከመኝ። ሰርጉ ላይ ያው ገንዘብ ያለው በሰፊው አድርጎ ይደግሳል። ያው ሰውም ይበላል ይጠጣል። በቃ መብልም አለበት። እንደው በትንሹ ሰው በልቶበታል አለ አይደል እንዴ? ለሚጠወልግ ነገር የሚወጣ ወጪ። እንደዚህ አይነት ትልልቅ አበባዎችን ለሚስቶቻችን ወይ ደግሞ ለፍቅረኞቻችን ስንሰጥ ማለት ነው በቃ ደስ የሚላቸው ነው አይደል? እኛ የሚመስለን በቃ ሴቶቹ ደስ የሚላቸው ዋው ቤቢ እንደዚህ ያደረገ ባሌ እንደዚህ ያደረገልኝ የምትባሉ ነው አይደል የሚመስላችሁ? ግን እኔ እውነታውን ልንገራችሁ ከብዙ ጥናት አጥንቼ ምን ብዬ ደረስኩበት ነገር ነውና ሴቶች እንደዚህ አይነት ነገር ደስ አይላቸውም። ያው በቃ እኛ ደስ እንዲለን ወይ አንተ ደስ እንዲል በቃ ቤቢ እኮ እንደዚህ ያደረገልኝ ምናምን ብላ ልታወራ ትችላለች፣ ወይ ደግሞ አንተ ፊት ልታስመስል ትችላለች። በቃ ዋው ምናምን ትላለች፣ ግን በውስጧ ማለት ነው ፋራ ይሄን የሚያክል አበባ ጭራሽ እንዴት ያመጣል ነው የምትልህ። ያን የሚያክል አሁን እኮ ለእንትኑ ከሆነ ምሳሌነቱ ምን መሰላችሁ? አሁን የአበባ ምሳሌ ሳምንት ይጠወልጋል። አሁን ያን የሚያክል አበባ ወስደህላት በሳምንት ይጠወልጋልና ፍቅርሽ ይጠወልጋል እንደማለት ነው የምትቆጥረው። ከሆነ ራሱ አንድ ፍሬ ሁለት ፍሬ እንዲች በቃ እንዲች የምትያዝ በቂ ናት ምሳሌነቱን ከፈለከው። እና ከሆነም ደግሞ አሁን የአበባ አይነቶችም ደግሞ አሁን አለ። ይሄ ሪል አበባ ሳይሆን በብር የሚሰራል። አሁን እዚህ ጋር ማድረግላችሁ በብር የሚሰራውን ብታረግላት እንዴት ይጠቅማታል መሰለህ? አሁን ሴቶችም እስቲ ልጠይቃችሁ አንድ ጥያቄ። እንደዚህ አይነት አበባ ትልቅ አበባ ያስደስታችኋል? አያስደስታችሁም አይደለ? እና ትልቅ አበባ ከሚሆን በብር አሁን እንደዚህ ያደረኩላችሁ ሆኖ 400,000 ብር ምናምን ነው አሁን እየተገዛ ይሰጣል ሲባል ሰምቻለሁ። አንድ ጫንኳት ልጅ ይሄ እኮ አበባ እንደዚህ ነው የሚሸጠው ብላኝ አስገርማኛለች። አይተነው ቦሌ ላይና እሱ ከሚሆን ብሩ እንዳለ ብሩ እንዲጠቀለለ ያው መሬት ላይም ቢሆን ምናምን ይጠቅማል እናነሳለን እኛም ቢወድቅ ማለት ነው። እና እንደሱ አድርጎ ቢሰጥሽ አይሻልሽም? ከዛ የራስሽን ቢዝነስ ምናምን ብትከፍቺበት አይሻልሽም? ያንንም ያክል አበባ በምን እስቲ ይዟልሽ? ፎቶ ለመነሳት እንኳን እኮ የኔ መኪና ቪትሷን እኮ ነው የሚያክለው። እና በቪትስ እንኳን የማይጫን አበባ ከምትልኩ ብሩን ብትልኩላቸው ለሴቶቹ ይጠቅማቸዋል። እናንተም እንደሱ ነው መልሱ። መቼ አበባ ደስ ይለኛል እንደማትሉ ተስፋ አድርጋለሁ። ሽታውም ደስ አይልም ደግሞ ይሄን እኮ ምን ያንም ያክል ተወስዶ ምናምን እና አጉል ቅብጠት ነው ለማለት ነው። ወንዶች እንደዚህ አታድርጉ። በቂ ነው። አንድ አበባ ስጣት በቃ። ፍቅርህ አይደል ዋናው? ምሳሌነቱን አይደል ፈለከው? ቅጥፍ አድርገህ ምናምን እንኪ ትላታለህ በቃ። ቀለበት ምናምን ይሄ ዳይመንድ ምናምን ተዋውት በሳር በቃ በሳር ምናምን ካረጋችሁ በቂ ነውና ይሄን ለማለት ነው። እንደምትረዱኝ ያልኩትን ነገር ተስፋ አድርጋለሁ። እንግዲህ ፍቅርህን ያን ያህል ወጪ አውጥተህ ከምትቀጥፈው እውነት ነው ይሻላል። እኔ ምረጡ ላለው እኔ አበባውን አልመርጠው እንዳለው ነው በቃ 2-3ቷ በቂ ናት። አበባውን አልመርጠውም። ሆኖም ግን በብር የምትሰራውን አበባ ግን እመርጣታለሁ። እሷን እመርጣታለሁ።
እንደኔ በጣም ኤግዛጀሬት ተደርጓል። እርግጠኛ ነኝ አብዛኛውም ሴት በጣም ኤክሰስ የሚመጣውን አበባ ላይ ውስጡ ላይቀበለው ይችላል። በገንዘብ ቢቀየርለት በጣም ይመርጣል። ሆኖም ግን ደግሞ አንዳንድ ሊኖሩ ይችላሉ። እይታ ውስጥ መግባት የሚፈልጉ መታየትን የሚፈልጉ ሰዎች ሊኖሩ ይችላሉ። እኔ አሁን በብር የተሰራችውን አበባ በጣም ወድጃታለሁ። በቃ ክሪኤቲቭ ማይንድ በቃ በ10 ብር እንዳታደርገው በ10 ብር በ200 በ100 አንዳንድ ቦታ ላይ ጣል በ200 አድርገህ ስራ አሰራልኝ። አሁን ላይ ደግሞ አሉ ደልቶኛል ምናምን ብለው ልደት ለማክበር ትላልቅ ሴቶች ናቸው ወንዶች በየክለቡ የፈረደበት ቦሌ ላይ ውስኪ ሁለት ውስኪ እየያዙ አይጠጡትም፣ ይደፉታል። በነገራችን ላይ ዘይት ባጣች ወጥ ለመስራት ዘይት ባጣች ሀገር ነው እንደዛ ምንደባው። ኦኬ እያስተዋልን እና ደልቷችሁ አይደለም ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ደሃ ላይ ነው አክት የሚያደርገው። የሰጠውን ማመስገን ሲገባው፣ የሰጠውን ማሳየት ሲገባው በስራው ደሃ ላይ አክት ያደርጋል፣ መበሻሸቂያ። ስለዚህ እናንተ የምትደፉት ውስኪ አበባ ምናምን ባለ 400 ባለ 1 ሚሊዮን አበባ የምትገዙት ተርባችሁ ነው። እሺ ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ደሃ ላይ ነው አክት የሚያደርገው። ቀንተሽ ነው ደግሞ በሉ በመንደር ሰው አይቀናም። ቴንክ ዩ። ያንን አበባ ልብ ካላችሁ በብር ጠንያሞች የምን አክት ነው? በቃ ወደ ድሮ ተመለስ፣ ወደ ድሮ በቃ። በነገራችሁ ላይ ከባለ ትዳር ፍቅር የሚይዛችሁ ሰዎች ጋኔል ነው የሚጋልባችሁ። እግዚአብሔር ምስክሬ እንጂ ለቤቱ ለኑሮ ጥሩ ያልሆነ ሰውዬ ምኑን አይተሽ ወደድሽው? የትኛው ታማኝነቱን፣ የትኛው ጥሩነቱን፣ የትኛው መልካምነቱን አይተሽ ነው ወደድሽው? ከባድ ብልግና ነውር ተቆንጥጦ አለማደግ ነው ይሄ። ምንም ሌላ አይነት ኤክስፕላኔሽን የለውም። እኔ እኮ ሳላስበው መጀመሪያ ማሰበት ይሄን ሰውዬ አትጠጊውም ነበር። ማሰብ እንደማትችይ እናውቃለን። ስለዚህ ከባለ ትዳር ይሄ የሆነ ሪሌሽንሺፕ ምናምን ላይ ካለ ሰው አይናችሁን አንሱ እዛ አይናችሁን ወደ ማዳን መልሳችሁ ለራሳችሁ ግጣማችሁን ይሰጣችኋል። አይ ካለም በቃ መታው ነው እንዴ? ግድ እኮ አይደለም። ምን ነው አሁን ልተኛ ነበርና አንድ ነገር ትዝ ብሎኝ ነው። ለባለትዳር ሴቶች ብቻ ባለትዳር ሴቶች እየሰማችሁኝ ነው? እባካችሁ አንድ ውለታ ዋሉልን። ከባላችሁ ጋር ያለ ፎቶ የሰርግ ሊሆን ይችላል፣ ቤተሰብ በሙሉ ልጆቻችሁ ምናምን ያሉበትን ፎቶ ብቻ ዋሬቨር አንቺና ባልሽ ያላችሁበትን ቤተሰባችሁ ያለበትን አንድ ቆንጆ ፎቶ ደስ ከሚልሽ ሀሳብ ጋር ስለ ትዳርሽ ጥሩ ነገር ሊሆን ይችላል፣ ዋሬቨር ብቻ ፎቶውን አጋሪን እባክሽ ፖስት አድርጊልን እባክሽ ባለትዳር ሴት ሆይ። ምክንያቱም በጣም ተቸግረናል። ያገባውን ካላገባው መለየት በጣም ተቸግረናል። እኔ አሁን ሲንግል ኤጀንት ነኝ፣ ደብል ኤጀንት ነኝ። ምንም ልዩነቱን ላቀው አልቻልኩም። ድስማች በጣም የሰለጠኑ ሆነዋል። እና እባክሽ እኔንም ሴቭ አርግኝ፣ ያንቺን ቤት ሴቭ ይደረግ እና እርዱን፣ እውነት እርዱን። በቃ ፖስት በማድረግ እርዱን። ፖስት አርጓቸው እዚህ መታችሁ አይዋለው ወይ እንሰው ያይቻለው ላለው ቢያንስ አሁን እኮ እናንተ ፎቶአቸውን አትፖስቱም አብዛኞቻችሁ። ምናቆም ታሪክ የለም። እነሱም ደግሞ በደንብ በቃ ረብስማ በጣም አደገኛ ስራ ነው። ከማን ጋር ያወራው ነው ባለትዳር ነው አይደለም የሚለውን ለማወቅ በጣም ከባድ። እንደ ቀልድ እንኳን አረ በጊዜ አገባም ሚስት አትቆጣም ስትይ አረ እኔ ያላገባው የሚል ወንድ ነው ያለው። ሁሉንም ለማለት ብዬ አይደለም፣ ግን እባክሽ ኢንተርኔት ላይ ወሬቨር የትም ቦታ በተቻለሽ አቅም ባልሽን ፎቶውን ብቻውን አይደለም አብራችሁ ከቤተሰቦቹ ጋር ቢያንስ ካየነው እውነት ለሁለታችንም ነው ጥቅሙ። እነሱ እንደሆነ እነሱ ጉዳያቸው አይደለም። በቃ ለኔና ላንቺ ግን ይጠቅመናል። ባለትዳር ሴት ሆይ እባክሽ እርጂን፣ እርዳታሽ ያስፈልገናል። ከዛ እኛም እንረዳሻለን። ቅንድቡን በማለት አንተ ባለጌ አግብተህ በማለት ገና ሳይነግሩን አንተ
ሚስትን አውቃታለሁ ብለን እንድናስደነግጠው እባክሽ እናትዬ አንቺ መለያን የፈለግሽው አሉ ደግሞ ተኩላዎች ባለትዳር እየፈለጉ የሚያጠምዱ ተኩላዎች አሉና ለነሱ በአደባባይ ይሰጣላቸው ነው የምትይው? ኧረ ተይ ራስሽ በምትፈትሽበት ዘዴ ፈትሽ በቃ። ውይ አድርስ ነው። ለመጨረሻ ጊዜ 12ኛ ክፍል ያገኘሁትን ጓደኛዬን ዛሬ ያገኘሁላችሁ ሜክሲኮ ማለት ነው። ሳካም እያረኩኝ ከዚህ ሲጀምር ባታሊ ነው የሚመስለው ጋይስ ብታዩኝ ዛሬ በኢየሱስ ስም ስቴፕን ሁላ አስገባላችኋለሁ የተራመድኩትን ስቴፕ ማለት ነው። ከዛ አውራ ምናምን ቲክቶክ ሜንሽን አደረገልኝ። እኔ ላስት ታይም ያየሁሽ እንደዚህ ነው። ተሳሳቅን ታክሲ ተራው ጋር ስንደርስ ልንለያይ ነው ማለት ነው። ከዛስ ምን እንዳልኩት ገምቱ። ናይስ ቱ ሲ ዩ ለማለት ነው። ናይስ ቱ ሚት ዩ አላልኩትም ጋይስ። ከሜክሲኮ ሰፈሪ እስክደርስ ድረስ ማለት ነው በኤምባረስመንት ጭንቅላቴ ውስጥ you have no idea እና እባካችሁ ሜንሽን አድርጉትና ማለት ነው እኔ ናይስ ቱ ሲ ዩ ለማለት እሱ ራሱ ናይስ ቱ ሚት ዩ ናይስ ቱ አላለም። እኔ ሲጀምር ኮርንሽ የማገኛቸው ነገር ሲቀጥል ብቻ ታውቁታላችሁ። ህያብ ይባላል። ህያብ እኔ ጭንቅላት ያዘው በእናትህ ያዝልኝ፣ እርግጥ አድርጋ ያዝልኝ። ችግር ምን እንደሆነ ታውቃለህ አንተ? አትለጥፍም። ለጥፈው ወደ ግራ ይጥበብ። መጥበቡን ነው የምታወራው አይደል? ለጥፈው አዞርና ልጥፍ። ሜሎዲውን ለጥፈው። ያኔ ልጅ ያለ ቀጥ አድርገህ ዘፈን። ምን ሆነ ነው ወንድሜ? እኔ እየሰማኸኝ እንኳን አይደለም። እኔ ነኝ አይደል እዚህ ጋር ዳኛ። ቀጥ አድርገህ ዘፈን አንተ 40 ሴንቲሜትር መሆኑን ማጣራና ቀጥ አድርገህ ዘፈን። ምንድነው ችግር? ኧረ ምንድነው 40 ሴንቲሜትር ዘፈን ላይ ምንድነው? ይቅርታ ስለምን እያወራሽ ነው አንቺ? ድምፁን አይቷል። ቀጥል እሺ። ያኔ ልጅ ያለ አንተ ወደ ቀኝ መስበር አታውቅም እንዴ? ታች ጉዳይ ስበራ ወዴት ነው የምትሄደው? ና እንጂ በኋላ እሷ ናት ያዘፈነችኝ ልትል ነው እንዴ? ይሄ እንግዲህ መንጃ ፈቃድ አስተማሪ ሲዳኝህ ማለት ነው። አንዳንድ ጊዜ እኮ በቃ ያለ ሙያው ያለ እውቅና ቦታው ላይ ስትገኝ እንዲህ ነው የሚያደርገው። እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። እንግዲህ ሴዶ እናቴ ትቆጣኛለች አልወዳደርም ሲል ነበረ። እንግዲህ አሁን ደግሞ ዛሬ እየሰማን ያለ ነው ምንድነው? አዲስ ውል እንደተፈራረመ ማለት ነው። ከጀርባዬ የምትመለከቱት ቪዲዮ ኤአይ አይደለም። በእርግጥም ሴዶ ማርሻል ሊፋለም ተፈራርሟል። እሺ ይሁን ብለን እንያዘውና እንዴትና በምን መስፈርት ነው ሴዶ ማርሻል ተስማምቶ ሊፈራረም የቻለው? ማለቴ ምን አይነት ኦፈር አቅርባችሁለት ነው? ይሄንን እኛም ማወቅ እንፈልጋለን። ጌች እዚች ጋር የተናገራት የእናንተ 5 ሚሊዮን ብር ጥንቅር ብሎ ይቅር በነፃም ቢሆን መጥቼ ይፋለማለሁ ብሎ መጥቶ ተፈራርሟል ያላት ለኔ አልተዋጠልኝም። ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው? የምን 10 ሚሊዮን ብር ነው? በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት። ስለዚህ ጌቾ እንደ ሐሳብ እውነታውን ብትነግረን ደስ ይለኛል። ጉድ ሴዶ ያለምንም በ0-0 ተፈራረመ። ጉድ ሳይሰማሉ። አረ ይሄ ነገር ከባድ ነው። እናቴ ትቆጣኛለች ብሎ እንደዛ አፈግፍጎ ፈሪ ለእናቱ ባለበት ብትቀመጥ ይሻል ነበር እኮ ሴዶ። እንዴ ምን ተፈጥሮ ነው? የሆነ ነገርማ አለ። እኔ ለማመን ሁሉ ከብዶኛል። እርግጠኛ ነኝ ሴዶ ይፋለማል። እኔ ከብደኛል። ሌላ ምክንያት ይሰጣል። በቃ እናቴ ትቆጣኛለች ነበር፣ አሁን ደግሞ እናቴ ትቆነጥጠኛለች ማለት አይቀር። ሰላም ጋይስ እንደምን አላችሁ? ሴዶ ማርሻል እንግዲህ ፋይቱን ተፈራርሟል ማለት ነው። እኔ ግን ግራ የገባኝ ነገር ማዘሩስ ፈርመዋል። በኋላ ደግሞ ማዘር ትቆጣኛለች እንዳይል። ከዚህ በኋላማ ማዘር ትቆጣኛለች አይደለም የሚለው፣ ማዘር ትለመዝገኛለች፣ ትቆነጥጠኛለች ነው የሚለው ብሎ የሚለው ሰውዬ ጠበቃ አይደለም ብላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባለው ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራ። ዳጉላው ነኝ ብዬ ልጀምር ወይስ ደግሞ በፌደራል ማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ ዳጉላው ብዬ ልጀምር? እንዴት ይሻላል? እስኪ ሐሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ከሰሞኑ ዳጉላው ጠበቃ አይደለም እየተባልኩኝ ነው። ዘመቻ ተከፍቶብኛል። የዘመቻው መነሻ መንስኤና ምክንያቶቹ ምንድናቸው?
እነዚህ አካላት ፍላጎታቸው ምንድነው የሚለውን ነገር በተመለከተ እዚህ አላብራራም። ምክንያቱም በውስጥም የተጠየኳቸው ነገሮች አሉ። እንዳደርግላቸው የተጠየቁት ነገር ነበር። ያንን ሳላደርግ ስለቀረው እዚህ መጥተው እንዲህ ያለ ነገር ዘመቻ ከፍተውብኛል። ይህንን ጉዳይ በተመለከተ እነሱ ስለተናገሩ ብቻ የነን ጠበቃ መሆን የሚጠራጠር ሰው ይፈጠራል ይኖራል ብዬ አስቤ አይደለም። ነገር ግን እነዚህ ሰዎች ምን ያህል የሚናገሩት ነገር በላይ ወለደ እንደሆነ፣ ውሸት እንደሆነ፣ የሰው ስም በከንቱ እንደሚያጠፉ፣ ስርዓት አልበኛ እንደሆኑና ለህግ ቀርቦ ተገቢውን ቅጣት ማግኘት የሚገባቸው መሆኑን ሰፊው ማህበረሰብ እንደው በዚህ አጋጣሚ የማወቅ እድል አግኝቷል ማለት። የነን ጠበቃ መሆን በቀላሉ ከፍትህ ሚኒስቴር ከሰነዶች ማረጋገጫ ሊረጋገጥ የሚችል ነገር ነው። እኔ ጋር ቢሮ መጥቶ ማንም ይመለከተኛል ብሎ የሚያስብ አካል ማረጋገጥ ይችላል። እዚህ ላይ ፈቃድን ለጥፌ የማሳያችሁ ነገር አይኖርም። ነገር ግን እነዚህ አካላት አዲስ የቢዝነስ አይዲያ ሆኗል ማለት ነው። ሌባ አጋለጣለሁ እንዲያረጋሉ እየተባለ የሚደረገው ጥቅም ማግኛ ገንዘብ ማግኛ መንገድ ሆኗል ማለት ነው። ከዛ ውጪ ብዙ የምለው ነገር የለኝም። እኔ ጠበቃና የህግ አማካሪ ነኝ። አመሰግናለሁ። አንዳንዴ እንደዚህ የሚሰራን ሰው እግር በእግር እየተከተሉ ማይሆን ወሬ እያወሩ ስም ለማጥፋት መሞከሩ ትክክል ነው ብዬ አላስብም። እኔ በእርግጥም እነዚህ ሰዎች አንዳንድ ሌቦችን ሲያጋልጡ ነበረ። የሆነ ታይም ላይ እውነታ ስለነበረ ተጋልጧል። ግን ደግሞ በውሸት ላይ ተንተርሶ የማይሆን ነገር እየተናገሩ ሲጀምር ለህዝቡም የተዛባ መረጃ ማጋራት በራሱ ትክክል አይደለም፣ ወንጀል ነው ይሄ በራሱ ማለት ነው። ስለዚህ አንድ ነገር ከኛ ጋር ተስማማህን በማለት የዛን ሰው ስራ ለማበላሸት ስም ማጥፋት በህግ ያስጠይቃል ብዬ አስባለሁ። ስለዚህ እንደዚህ አይነት አላግባብ የሆኑና የተዛባ መረጃ ለህዝብ ማጋራት ትክክል ነው ብዬ አላስብም እና እባካችሁ ከእንደዚህ ስራችሁ ብትቆጠቡ መልካም ነው ላለሁ። የሚያሳዝነው ነገር እኮ ደሞን አሮጊት አላውቅም አለኝ። እኔ አሮጊት እውነት አንተ ወጣቱ እውነት እሱ አሮጊት እኔ አላውቅም አልከኝ። እሱ አንተ የኔ ታናሽ ሆነ ነጭ ሽበት ያወጣ ሰውዬ እኔን አሮጊት ይሄ ቅንድብ ሁላ ሳይቀር ነጭ ሆነ ሰውዬ እኔን አሮጊት። እንግዲህ ሰሞኑን በሙዚቃ ስራዋ መናቃት ዘቢባ እና ባለቤቷን በተመለከተ ኢቢኤስ ላይ ቀርቦ ነበር እና ከዛ በኋላ እንግዲህ የመጣ ከፍተኛ ተቃውሞ ነውና አሁን ላይ ሶሻል ሚዲያው ላይ በሰፊው እየተዘዋወረ የሚገኘው ይሄ ነገር ነው። ሆኖም ግን በአብዛኛው ሰው የሚለው ምንድነው ይቺ ሰው በቃ አሟታል፣ እርዳታ ያስፈልጋታል ነው። ይቺ ሰው አላመማትም፣ በቃ ይቺ አውቋበድናት እንዴ ላይቲንግ አስተካክላ ካሜራውን በደንብ ሴታፑን ጠብቃ አስተካክላ ቁጭ ብላ የምትቀርስ ሴትዮ ምኗ ነው የሚያማት? አይደለም እንደዛ እየተባለች በቃ እብድናት ሕክምና ያስፈልጋታል እየተባለች የምትፈልገውን ነገር ነው የምትናገር ያለችው እና ይሄ ልክ አይደለም። በጣም ጤነኛ ናት፣ እንደውም እንደሷ ጤነኛ የለም። ግን በቃ ሰው እይታን ለመሳብ ብላ ነው ይሄን የምታደርግ ያለችው። ይሄ የባለፈ ህይወት ነው፣ ቢያደርገው እንኳን የባለፈ ህይወቱ ነው። አሁን ላይ ከዘቢባ ጋር ሆኖ ቺት እያረገባት አይደለም። በቃ የባለፈ ህይወት ነው። የባለፈ ህይወት ደግሞ ሁሉም ይኖረዋል። ዘቢባ ሚስቱም ይኖራታል፣ እሱም ይኖረዋል። በቃ አሁን ግን በትዳር ተሳስረው ቁጭ ብለዋል። በቃ ተቀምጠዋል። ምንም አፏን ብትከፍት እዚህ ጋር ምንም የምታመጣው ነገር የለም። ምን ይሁን ምን አናቅም። የባሌ በፊት በጣም ሲያሰቃየኝ ነበረ፣ ቺት ሲያረግብኝ ነበረ። ለምንድነው ለሱ ግብር መከፍለው ምናምን ብላ የሆነ የተፈጨ አመድ ነው ምናምን ነገር አምጥታ አስቀምጣ ነበር አይደል እንዴ? የሆነ የቆየ ዱቄት ይሁን ምን አይታወቅም፣ ብቻ አምጥታ ይቺ በቃ በፕላን የምትንቀሳቀስ ሰው ናት። በእውነት ነው የምላችሁ። በቃ አውቃ ነው የምታደርገው። በቃ ለእይታ ብላ ነው ይሄን ነገር እይታ ውስጥ ለመግባት ብላ ነው። አሁንም እንግዲህ እይታዋ ሲቀዘቅዝባት ነው እንጂ እንደዚህ ያደረገችው ምንም በሽተኛ አይደለችም። ጤነኛ ከጤነኛም ጤነኛ ናት። በቃ በሽተኛ አይደለችም። ዝም ብላ ነው አፏን የምትከፍተው። በቃ ለገንዘብ ሌላ ነገር የለውም። ጋብለስ ኢትዮጵያ፣ ጋብለስ ቤሩት። አሁን እዚህ ጋር ምን አለ? ድንች ጥብስ አለ፣ እዚህ ጋር ቺክን ጥብስ አለ፣ እዚህ ጋር ደግሞ ሰላጣ አለና ይሄንን አሁን ምን አደርገዋለሁ? እበለዋለሁ። እያጣጣማችሁት ብሉ ምግብን። ድሮ ምን ይላሉ የድሮ ሰዎች? አላምጣችሁ ብሉ። እውነት ነው።
ምክንያቱም ጣዕሙን እያንዳንዱን ምግብ እያደረጋችሁ ነው መብላት ያለባችሁ። ጣዕሙን ወቁት። አሁን ላይ አንዳንዶች ምን አዩ መሰላችሁ? ስልካቸውን እያዩ ሲበሉ ምግቡ በልተው ሲጨርሱት እንኳን የት ሄዶ ነው የሚሉ አይቻልም። ከምን ይበላሁት የሚሉ ከዛው ቼክ ሲያረጉት ሆዳቸው ደግሞ እንደሚፈልጉት ያልሞላ። ይሄ የሚሆነው ምግቡን እያዩ ስላልበሉ ነው። እና እያንዳንዱ ሰው ሆዱን ሲሞላ ምግቧን እያንዳንዷን ጉርሻ ባይኑ እያየ መሆን አለበት። እንክት ይኸው እየበላውሽ ነው ብሎ እያረገን መብላት ያለበት። ይሄ ወሳኝ መልእክት ነው። ዝም ብላችሁ አትዩ፣ ሰርታችሁ ብሉ። እና ግን እንደዚህ በማድረግ እኔ የምሬ ነው የምላችሁ ባይኔ ያየሁት ስበላ እንዴት ደስ እንደሚለኝ፣ እንዴት ምግብ ላይ እንጆይ እንዴት እንደማረግ። ሰው በምግብ ይደሰታል፣ ግን እኔ በደንብ ነው የምደሰተው። እንጆይ ነው የማረግበት። ምግብ ለኔ እንጆይ ማረጊያ ነው። እኔ ስበላ የሚሰማኝ ሰላም ጋይስ፣ ስበላና ዘይት ስቀይር ደስ የሚል ስሜት ነው የሚሰማኝ። እውነቴን ነው። እና እየበላችሁ ጋድ ብሌስ አሜሪካ፣ ጋድ ብሌስ ቤሩት እየበላችሁ በዚህ ወር ማለት ነው የወር አበባዬ በጣም ፔንፉል ሆንኩኝ፣ ታመምኩኝ እና ሐኪም ቤት ሂጂ በዚህ ወር በጣም ህመሙ ጨመረብኝ። ምን ሆኜ ነው እለዋለሁ። የነዳጅ ዋጋ ስለጨመረ ነው። አይ ምክንያት ለምንድን ነው እሱን ብቻ የምታደርጉት ነው ዋናው ፖይንት። የሰሞኑን የነዳጅ ሁኔታ በኢኮኖሚ ብቻ ሳይሆን በሰው ልጅ ጸባይ ላይም ለውጥ እያመጣ ነው። እንግዲህ ይሄ ነገር ደግሞ በየ3 ወሩ ዋጋው ሊጨምር ይችላል። ማሰብ ነው ፔኑን። ወይ ጉድ! ኢትዮጵያውያን ከዚህ በኋላ መስራት አትችሉም፣ እቃችሁን ይዛችሁ ለቃችሁ ውጡ እየተባሉ ይገኛሉ። ሳውዝ አፍሪካ ውስጥ ይህን ቪዲዮ ተመልከቱት። Ethiopian brothers, Friday this shop must not be open. On Friday this shop must be closed. You have today and tomorrow to do business. On Friday እንደተመለከታችሁት እንግዲህ ሳውዝ አፍሪካ ውስጥ የሚገኙ ኢትዮጵያውያን ላይ የንግድ ሱቃችሁን ዘግታችሁ ጥፉ፣ ካለበለዚያ ግን ብትገደሉ አላላ ነገር ደርሰባችሁ ተጠያቂ አይደለንም እየተባሉ ይገኛሉ። አሁንም በሳውዝ አፍሪካ የሚገኙ ኢትዮጵያውያን የሚደርስባቸው ግፍ አልቆመም። ሼር እያደረጋችሁ ለበርካቶች እንዲደርስና በመንግስት አካላት ለውጥ እንዲፈጠርላቸው የበኩላችሁን ድርሻ ተወጡ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ነጋዴዎች ላይ የሚሰነዘሩ ጥቃቶችና ዛቻዎች ከጊዜ ወደ ጊዜ እየከፋ መጥቷል። አሁን ላይ ንብረታችሁን ጥላችሁ ውጡ የሚሉ ይፋዊ የሆኑ ማስፈራሪያ እየደረሰባቸው ይገኛል። ይህ ደግሞ ከፍተኛ የሆነ የደህንነት ስጋትን ፈጥሯል። ስለሆነም የደቡብ አፍሪካ መንግስት የዜጎችን መብት የማስጠበቅ ግዴታውን እንዲወጣና እንዲሁም የኢትዮጵያ መንግስትም ለዜጎቹ አስፈላጊውን ጥበቃና ዲፕሎማሲያዊ የሆነ ጥረትን እንዲያደርግ በጽኑ እንጠይቃለን። ሃይ ሮዚ ኡርጂ ሃይ እንዴት ናችሁ? ሮዚ እኔ መጣሁት በመጀመሪያ እንኳን ደስ አለ ሁላችንም ለማለት ነው። ለሰርግሽ ኮንግራቹሌሽን ሃፒ ዌዲንግ። ወንድም አለው ለኔ አሁን የመጣሁት ደግሞ ለኔ ወንድም አለው። በቃ ለኔ እኔ ግራንድ ማም ነኝ። የልጅ ልጅ አለኝ። 46ኛ ጨርሻ 47 ዓመት ልይዝ ነው። አም ሶ ሃፒ እንደዚህ። እኔ በነገራችን ላይ አይ ዶንት ኖ ስለሌላው አይ ዶንት ኖ አላቅም፣ ግን በእኛ ኖርማል ነው፣ በኦሮሞ ኖርማል ነው። አይ ዶንት ኖ ለምን እንደዚህ እንደተከበደ አላቅም። እና ከተቻለ ደግሞ ለእኔ ጆሌ ኦሮሞ እንግዲህ ያው ሲንግል ነኝ። በጣም ነው የወደድኳችሁ፣ እግዚአብሔር ምስክሬ ነው። በጣም ነው የምታምሩ፣ አንቺ በጣም ነው ደስ የምትዩ። በነገራችን ላይ ደግሞ እዚህ ቲክቶክ ላይ ፊልተራቸውን ቢያወልቁ ልንገርሽ አይደለ ያንቺን አይነት ኮንፊደንስ ራሱ የላቸውም። ያንቺን የኔን የሌሎቻችንን አይነት ኮንፊደንስ የላቸውም። አንቺ ኮንፊደንስ ብቻ ረያየሽ ነው። አይስዌር እኔ አሁን ኮንፊደንስ አለሽ ይባላል። እኔ እንዲያውም የለኝም እንዳንቺ ኮንፊደንስ ያለው በራስሽ የምትተማመኝ ጀግና ጎበዝ፣ ደግሞ ስታምሪ፣ ቅርጽሽ ሲያምር፣ ጨዋታሽ ሲያምር፣ ሁሉ ነገርሽ ሲያምር፣ ውስጥሽ ንጹህ የሆንሽ
ባይስ እንጃለደ የኔ ባቶኝ ይቆጨኝ ነበረ አይስዌር በነገራችን ላይ ኢጆሌ ኦሮሞ አም ሲንግል አይ ዌት አንቺ ማለት ለኛ ለሁላችንም ለሴቱ ለሁሉም ሴት አንቺ ጦራ በቃ በር ከፈትሽልንሽ አይስዌር እኔ ጀርመን ነኝ ቴንክ ዩ እኔም አሜሪካ ነው የምኖረው ግን አሁን ለጊዜው እዚህ ነው ያለሁት ከውስጥም ጻፍልኝ እንተዋወቃለን እንደዋወራለን ኦኬ እሺ እመጣለሁ እመጣለሁ በቃ ስትመጪም ዌልካም ማይ ሃውስ ኦፕን ፎር ዩ ኦኬ ሞዲሽ በጣም ነው የማፈቅረው በጣም ነው የማከብርሽ በቃ እስከ መጨረሻው ድረስ አብራችሁ በቃ አብራችሁ ማየት ነው የምፈልገው በእናትሽ ወርጂ ቴንክ ዩ ሶ ማች አይስዌር ወይኔ አንበሳ ባወርድላት ደስ ይለኛል አይስዌር ወይኔ ችግር የለውም ያው እንግዲህ ወንድምየውን እስክታገኝ ድረስ ታወርጅላታለሽ አንበሳውን ችግር የለም እንዴ በአደባባይ እንዲሞካሹብን ኧረ ተው ወዴት እየሄድን ነው እንዴ ኖርማል ነው ትላለች ሲንግል ነኝ ፈልጊልኝ ከባድ ነው በእውነት በጣም ከባድ ነው ምን አይነት ዘመን ላይ ነው የደረስነው እኛ እኔ ትልልቅ ሰው ማቀው ድሮ በቃ አንዳንድ ወጣቶችን ቢሆኑ መንገድ ሲስቱ ሲመልሱ ሲመክሩ ነው ማቀው አሁን ጭራሽ በአደባባይ ሲንግል ነኝ አያት ሆና ሲንግል ነኝ ወንድም አለ ወይ ኧረ ያሳፍራል እንዴ አይን አወጣችሁ እናንተ ደግሞ በስማ ይሄ ከባህል ያፈነገጠ ነው በቃ እውነት እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ ቪዲዮውን ከወደዳችሁት ላይክ አድርጉት ለሌሎች እንዲዳረስ ሼር እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ እንደዚህ አዝናኝና ፈጣን የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ ሁኑ በሌላ ቪዲዮ እስከምንገናኝ ድረስ ባይ